ዳይ ፍትሃዊ ውሳኔ ያስፈልግ እንደሆነ ብያኔ የሚሰጠው 4 ኪሎ ላይ ነው። ትግልህ ማዕከል ማድረግ ያለበት እዛ ላይ ነው ስንል አልሰማ ላለ ሰው አሁን የተነበበልህ ውሳኔ ከ4 ኪሎ ነው፣ ከጠለምት አይደለም፣ ከመቀሌም አይደለም፣ ከባህር ዳርም አይደለም። የሚወሰነው 4 ኪሎ ላይ ነው። 4 ኪሎ ለኦህዴድ አስረክበ ስታበቃ አንተ እዛ ድንበር ላይ ዋጋለሁ ካልክ እድሜ ግን ስትቃባ ደም ስትቃባ ትውላለህ፣ የትም አትደርስም ነው። የተናገርናት ነገር የያዝናት አቋም ያቅ ከመረጃ ከማስረጃ እና ሐቀኛ ከሆነ እውነትን መሰረት ካደረገ ቬሪፋይድ የሆነ መረጃን መሰረት ካደረገ ትንታኔ ነውና ዛሬ ፌዴሬሽን ምክር ቤት አወጣው ተብሎ አብይ አህመድ የተወሰነ ወልቃይትን የሚመለከት ጉዳይ እስካሁን ስንነግራችሁ ለነበረው ሐቅ ይሄ የነሱ እውነት ነው ብሎ ማህተም ያደረጉበት። ስለዚህ የኢትዮ ሰገነት ሚዲያ ተከታታዮች ይሄንን ሐቅ ስትሰሙ ምን ያህል የምትከታተሉት ሚዲያ እምነት ጥላችሁ ስትከታተሉን ምን ያህል እያንዳንዱን ነገር አሄድ ኦፍ ታይም ቀድመን እየነገርናችሁ እንደሆነ ለእናንተ ማረጋገጫ ያገኛችሁበት ሰዓት ሰው አትሊስት ነገሮቹን መቀየር የምንችልበት ፖቴንሻል ባይኖረንም ግን ምንም አይነት ጉዳት ምንም አይነት ችግር ከመምጣቱ በፊት ተመልከቱ፣ የተደራጀ የተጠናከረ ኃይል ሁኔታዎችን ለመቀልበስ የሚችል ኃይል ኖሮ በመረጃ ጦት የሚፈጠር ችግር ቢሆን ኖሮ የመረጃ ጋፖቹ በሙሉ እዚህ ተሞልተዋል። ሶ ማተር ኦፍ ታይም ትላንትና ማየታችሁታል አይደለም? አብይ አህመድ እንትን ወታደር አስመረኩ ብሎ እዛ ያቀራራል ሐዋሳ ላይ ማለት ነው። አፋብን የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተበት ጊዜ ጀምሮ እያደረገ ያላቸው ሙቭ መሬት ላይ ግራውንድ ላይ መሰረት ቀያሪ ነገሮች በብዙ ቦታዎች ስላሉ እዛ ለሚያደርገው ፕሮፓጋንዳ ሻውራን ተቆጣጥረው የሚደንቅ ነገር አድርገው አሳዩ። ስትራቴጂክ የሆነ ሙቭ እንዴት ያለ ወሳኝ እንቅስቃሴ እንደሚያደርጉ አሳዩ። አንደግመውም ትላንትና በስፋት እሱን በተመለከተ ስለሄድንበት ሶኔ የትግራይ አካባቢ ያለ የፖለቲካ ኃይል አሁንም አይ ቲንክ ዘ ላስት ቻንስ የቀረ ነገር ካለ ከአለበት ሁናቴ ምናምን መውጣት ያለበት ወሳኝ ጊዜ ማለት ነው። ከዚህ ዝባዝንኬ የማይረባ ፖለቲካ መወጣት ያለበት የራያም የወልቃይትም ጉዳይ ከአማራም ከትግራይም እጅ ወጥቶ ጨፌ ኦሮሚያ ነው ውሳኔ እየተሰጠበት ያለው። ዳትስ ዋይ አማራም አያገባህም ትግራይም አያገባህም ተብሎ ጨፌ ኦሮሚያ በወሰነው መሰረት ወደ ፌዴራል ዞረዋል ነው የተባለው። ይሄንን አልሰማ ብለህ እንጂ ዛሬ የምታለቃቅሰው በሙሉ ስንነግርህን የቆየ ነው። አሁንም የምንነግራችሁ ኦህዴድ በ4 ኪሎ እስከቀጠለ ድረስና በአማራና በትግራይ መካከል በተጀመረው መንገድ ኒውትራላይዝ እየተደረገ በሁለቱ ህዝብ መካከል ጤናማ ግንኙነት እየተፈጠረ ካልሄደና ለኦህዴድ የመጫወቻ ካርታ ተቸክለ ቀርተህ በነበርክበት እየረገጥክ ቀጥላለሁ የምትል ከሆነ ትረስትሚ ከጥቂት ወራት በኋላ ግፋ ቢል ከአንድ ዓመት በኋላ ተንቤንና ዋግምራ ክልል ሆኑ ሚል ትሰማለህ። አንድ ላይ ሆኑ። ከዛ በእርግጠኛነት የምነግርህ ትግራይ የሚለው መጣሪያ የኔ ነው በሚል ሰባ ነጋሪት ፖለቲካ መቀሌ ላይ ትጣላለህ። ከተሳካለት ቢሰምርለት አማራውን ስንት ቦታ ለማድረግ እንዳለመ ገና ድሮ በነገራችን ላይ የክላስተር አደረጃጀት ተከፍሎ እኮ አልቆ ነበር። ብአዴንን ወገቡን የሚቆርጥ ፖለቲካ መጥቶ መረጃው ቀድሞ ወጥቶ ህዝብ እንዳይቀበለው የማድረግና የአማራን አንገት የመቁረጥ አንገቱ አንድ ነው የተባለው የፕሮፌሰር አስራትን ቃል የመብላት አደገኛ እንቅስቃሴ መሆኑ ታውቆ አከርካሪው ተመታዩ ለአፋብህን ሲመሰረት አሸርጦ የሚያለቅሰው ብአዴን ለዛ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋሃድ ሲመሰረት ምንድን ነበር ያልነው ታስታውሳላችሁ? ድርጅት ነው፣ በቃ አለቀ። ድርጅት ተመስርቷል። ድርጅት ነው። እማይስማማ ካለ ድርጅት መስርተና
ያን ጊዜ ሁለት ነን የሚባል ነገር ስለነበረ አፋብኃ ተፈጠረ። እሰየው እሺ ተሰባሰቡና አንድ ሆናችሁ ነው። ሁለት ሲሆን ቢያንስ ለመነጋገር ያመቻል። ሁለት ሆኑ ለመነጋገር አመቸ። በጋራ መተው ቆመናል አሉ። አንድ ላይ ሆነናል። እዚህ ጋር አንድ ነገር ብቻ ብዬ የለም። በጣም የሚያስቁ ነገሮች ይሰማሉ አንዳንዴ አልፎ አልፎ። አፋሕድ አርበኛ እስክንድር ነጋ ሊቀመንበር፣ አርበኛ ደረጀ በላይ ተቀዳሚ ምክትል ሊቀመንበር፣ ኮሎኔል ፋንታውን ያን ወታደራዊ አዛዥ የዛሬው ከሃዲ፣ አርበኛ መከታው ማሞ ምክትል ሊቀመንበርና የዘመቻ መምሪያ የፖለቲካ ዘርፍ መምሪያው ኃላፊ አርበኛ ጌታ አስራደ፣ ውጭ ጉዳይ በክህደት የሄደው ከኮሎኔል ጋር ማስረሻ ሰጤ፣ ከዛ በኋላ ያሉት አመራሮች በሙሉ ብዘረዝሩ የወታደራዊ ምናምን ቴክኒክና ምናምን ሰሎሞን አርበኛ ሰሎሞን አጠና፣ ሌሎቹንም መዘርዘር እንችላለን። የድርጅቱ ምክትል የህዝብ ግንኙነት ኃላፊነ አርበኛ አበበ ሙላት፣ አበበ ጢሞ ወዘተረፈ። አፋሕድና አፋብኃ ደግሞ በዚያ በኩል አለ እና አርበኛ ዘመነ ካሴ የአማራ ፋኖ በጎጃምን በመወከል ከዚያ በኋላ አፋብኃ ሲመሰረት ደግሞ የቴዎድሮስ ዕዝ ሆነ፣ በምዕራብ ቀጠና ቴዎድሮስ ዕዝ፣ ከዛ ደግሞ የበላይ ዕዝ፣ ያሳምነው ዕዝ፣ የሚኒሊክ ዕዝ ሆነ እና አርበኛ ምሬ ወዳጆ፣ አርበኛ ዘመነ ካሴ፣ አርበኛ ማነው ደሳለኝ ሲያስብ ሸዋ፣ አርበኛ ሀብቴ ወልዴ፣ እነዚህ አፋብኃ ብለው መጡ። እሺ አፋብኃና ቀደም ጊዜ ከዘረዘርኩላችሁ አፋሕድ መጥተው ተዋህዱ ሲባል የአፋሕድ መዋቅር በክፍለ ጦር በብርጌድ ያሉ ሁሉም ክፍለ ጦር ሁሉም ብርጌድ አንድም ሻለቃ ጦር እንኳን ሳይቀር አፋብኃን መሆኑን አወጀ። አመራሩን የወሰዳችሁ እንደሆነ አርበኛ ደረጀ በላይ ተቀዳሚ ምክትል ሊቀመንበሩ በይፋ ወጥቶ ተናገረ። አርበኛ እስክንድር ነጋ ሊቀመንበሩ በአመራርነትና በፖሊት ቢሮ አባልነት የማይቀጥልበትን ምክንያት ተናግሮ አፋሕድ የሚባል የለም አፋብኃንን መስርተናል አሉ። ሊቀመንበሩ አርበኛ እስክንድር፣ ተቀዳሚ ምክትል ሊቀመንበሩ አርበኛ ደረጀ በላይ፣ ምክትሉ እና ወታደራዊ ዘመቻ መምሪያው አርበኛ መከታው ማሞ አሁን የአፋብኃን ተቀዳሚ ምክትል ሊቀመንበር ነው። አጠቃላይ አሉ የሚባሉ የፋኖ ኃይሎች በሙሉ ተሰብስበው የት ገቡ? በሙሉ የፋኖ ኃይሎች አፋብኃን ላይ ገብተናል ከላይ እስከታች። ሌላ ሁለተኛ አደረጃጀት ሶስተኛ አደረጃጀት የሚባል የለም። በሂደት ውስጥ መዋቅሮቻቸውን እያዋሃዱ ይመጣሉ ብሎ የአማራ ሕዝብ ተስፋ አድርጎ ይህንን ይከተላል። በውጪ አፋብኃ ደጋፊ ያልነበረው ማለት ኦርጋናይዝድ የሆነ የአፋብኃ ተጠሪ የሚባል አካል አልነበረም። ደጋፊዎች የሉም ማለት ከዛ አንጻር ነው እንጂ የሚደግፈው አልነበረም አይደለም። አፋሕድ በደጋፊነት የሰየማቸው ቀደም ሲል የአፋሕድ የድጋፍ ድርጅት አመራር የነበሩት አካላት የህዝባዊ ሰራዊቱ የነበሩት ተለውጦ አፋሕድ ሲመሰረት የአፋሕድ የመጨረሻ ተጠሪዎች ናቸው የሚባሉ የምታውቁት ነው። አንድ ቲም ተሰባሰበ። አለመግባባትም እንዳለ ሆኖ ባኬን ፎርዝ ሲባል ያም ሳይስተካከል ሁለቱ አፋሕድና አፋብኃ ሲዋሃዱ አከተመ። በውጭም በውስጥም አፋሕድ የሚባል ነገር የለም ብለው ራሳቸው ውሳኔ ሰጥተው ተዋህደናል አሉ። ሌላ መቼም እዚህ በውጭ ተሰብስቦ የሆነ ድርጅት ካለ ውጭ ላይ ይቻላል ድርጅት መሆን። የአፋብኃ ደጋፊ ነኝ ካለ ግን የትኛው አፋብኃ? ማን ነው አፋብኃ? አፋብኃ አፋብኃን ሆኗል። አፋሕድ ነኝ ካለም የትኛው አፋሕድ? ደረጀ እስክንድር ነጋ ነው? ደረጀ በላይ ነው? መከታው ማሞ ነው? ሰሎሞን አጠና ነው? የክፍለ ጦሮቹ ናቸው? ብርጌዶቹ ናቸው? በሙሉ አፋብኃን ድርጅት ነን ብለዋል።
ማንን ነው የሚጠራው ስትሉ የለም አይደል? ፓራዶክስ ዝም ብሎ የሆነ ነገር አውት ኦፍ ብሉ ፒክ አድርገህ መምጣት ነው። አለ ከተባለ ጀስቲፋይ አድርጎ የሆነ አካል የፈለገውን ድርጅት ማንም የፈለገውን አመለካከት የፈለገውን ድርጅት ማራመድ መብት አለው። የፈለገውን ይሄ እመርጣለሁ ካለ በአማራ ሕዝብ መካከል ግን ድርጅት አቁመናል ብለው ከመጡ ልዩነት አለን የሚሉ ካሉ ልዩነታቸውን ይዘው ሲመጡ ይሄ ልዩነት አለ፣ ይሄ ቅሬታ አለ ተብሎ ሊቀርብ ይችላል። በጥንቆላና በስፔኩሌሽን ግን ፖለቲካ ሊሰራ አይችልም። እኛ የምናደርገው ከእያንዳንዱ ከላይ ጀምሮ እስከ ታች ያሉ አመራሮችን፣ ክፍለ ጦሮችን፣ ብርጌዶችን ማነጋገር ነው። መሬት ላይ ያለውን ሶፋር ከየትኛውም አደረጃጀት በየትኛውም ሌቭል ካለው አመራር በሁሉም መስክ እንደ ሚዲያ ባደረግነው ማጣራት፣ እንደ ሚዲያ ባደረግነው ጥያቄ አሁን የተመሰረተውና ያለው አንድ አፋብን የሚባል ድርጅት ነው የሚለውን ይህንን ያረጋገጥነው የተናገርነው። ይሄ ደስ የሚለው ይኖራል፣ ደስ የማይለው ይኖራል። እንትናን ደስ ለማሰኘት እንትናን ለማስከፋት ከሌ እንደዛ የሚባል የለም። የአማራ ሕዝብ ያተኮረበትን አጀንዳ ሕዝቡ እኔ የተሻለ ሐሳብና ምናምን አለኝ መብት ነው፣ እከሌ ይህንን አትናገርም፣ እከሌ ይህንን አትልም ለሚል አሁን እዚህ ቁጭ ብሎ የሚያዳምጣል የሚሰቃይ ማለት ነው። ይሄው ዛሬ እንደዚህ ያለ እኮ ምናምን መልካም የለቅሶ ጊዜ እኔ በሐሳቤን ጸበሌን አረጌ ጸበል ረጭቶ ደጋግሜ ብያለሁ። ጸበል ረጭቶ ጋኔኑን አትጩህ ማለት አይቻልም። ጸበል የሚያስጮኸው ጋኔን ካለ እንዲጮህ ፍቀድለት፣ እንዲፈራፈር ፍቀድለት። ለሁሉም ነው የሚሰራው ይሄ ዛሬ እነ አሉላ ሰለሞንን በስም እንደው በቃ በፍጹም ማላረገውን ነገር ጠርቼ ስክሪንሻት አምጥቼ ምናምን ያሳየሁት እንደው ለትምህርት ይሆናቸው እንደሆነ ቢያንስ ከዚህ በኋላ እንኳን እንደው ይነቁ ይሆን ነው እንደለመዱት አሁንም በአጥር ላይ ተንጠልጥለው ቆይ እስኪ አብይ ምን ይሆን ቆይ ምናምን የለም በቃ ከተመ። ከዚህ በኋላ 4 ነጥብ ምንድነው መደምደሚያ ነው ያስቀመጠው። ከዚህ በኋላ ያላችሁ አማራጭ እንደ ቡቺ መጠቃለል ብቻ ነው። ከአብይ አህመድ ጋር ሆናለሁ የምትል ከሆነ ቡቺን ተቀላቀለውና እኛም አንድ ቡቺ ሳይሆን ብዙ ቡቺ እንላለን። አለቀ በቃ። ቡቺን ከሆንክ መብት ነው። ፖለቲከኛ ነኝ እንዳትል፣ ተንታኝ ነኝ፣ እንትን ነኝ፣ ገለመሌ ነኝ ምናምን አይደለም። ራስህን አሳልፈ ሽጠህ ወደ ተፋውት አልመለስም እንዳለው ቡቺ ወደ ተፋው ተመልሰ እኛ አይደለም የሰየምነው። በነገራችን ላይ እንድታውቁት እኛ አይደለም። ቡቺ ለራሱ ነው ስም ያወጣው። በአደባባይ ነው የተናገረው። ወደ ትፋቴ ከተመለስኩኝ ቡቺ ሆኛለሁ ማለት ነው። እሱ ቡቺ ነኝ እያለ በግድ ሌላ ስም ለምንድን ነው የሚሰጠው? ከተመለስኩ ቡቺ ነኝ ብሏል። ቡቺ ነህ፣ ተመልሰሃል። በጣም የምትወዱት ካላችሁ ለማቀማጠል ቡቺዬ በሉት። አንዳንድ ሰዎች ወዳጆቻችን አስተያየት ሲሰጡ አይ እንዴ ቡቺ እኮ ውሻ እኮ በጣም ታማኝ ነው ለቤተሰቡ። ትክክል ነው በእውነት። ይሄ ግን ታማኝ አይደለም። አዎ ትላንት